አንቺ ራስሽን ሰርተሽ ካልለወጥሽ ስለ ራስሽ ጠንካራ ሆነሽ ራስሽን ካላቋቋምሽ ባል ያንቺን ችግር ይፈታዋል። ችግሬን ይፈታዋል ብላችሁ ሀብታም ነው አለው ብላችሁ ሁለተኛ ሚስት የምትሆኑ እናንተ እኮ እቃ ነው የምትሆኑት። እቃ ማለት ነው። እቃ አሸንጉሊት ታውቃላችሁ? አሸንጉሊት ሆናችሁ ነው የምትቀመጡት። ምክንያቱም እንደፈለገ ነው የሚጫወትባችሁ። እኔ ጓደኛዬ ጋር የማየው ኮሜንት የሚደወልላት በውስጥ የሚመጣላት ጉድ አይቼ በጣም ነው ያጀበኝ። እህቶቼ ጠንከሩ። ታትዳር በፊት የማንም ሰው ጥገኛ አትሆኑ። ታትዳር በፊት የራሳችሁ ነገር ይኑራችሁ። የማንም ሰው ጥገኛ አትሆኑ። ጠንካራ ሆኑ፣ ጎበዝ ሁኑ። ይቅርታ ሰላምታይን ዘነጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ቸኩዬ ስለነበረ ነውና ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ለወሬ ቸኮልኩኝ፣ የምሬን ነው የምላችሁ። ሰሞኑን ከማየው ነገር ጓደኛዬ ጋር የሚመጣው ጉድ ወገን ጋር ማለት ነው በጣም ነው አጀበኝ። እህቶቼ የማንም አሸንጉሊት መጫወቻ አትሁኑ። የማንም ሰው አሸንጉሊት አትሁኑ። ጎብዙ፣ ጠንካራ ሰራተኛ ሁኑ። በቃ ወንድ ቢኖርም ባይኖርም በህይወታችሁ ቢኖርም ባይኖርም መኖር ትችላላችሁ። አንቺ ሰርተሽ ያለወጥሽውን አንቺ ሰርተሽ ያልፈታሽውን ችግርሽን ሀብታም ወንድ አግብተሽ አንቺ ችግር አይፈታም። የአንቺ ችግር አይፈታም። ሀብታም ወንድ ያገባሽ ቀን ነው ችግር የምታገቢው። የምሬን ነው የምላችሁ። ችግር የምታገቡት ሁለተኛ ትዳር ገብታችሁ ሁለተኛ ሴት ጋር ሄዳችሁ የተዳበላችሁ ቀን ሁለተኛ ችግር ነው የምታገቡት። የምሬን ነው የምነግራችሁ። እንደፈለገ ነው እንዳሸንጉሊት የሚጠቀመውን ተጠቅሞብሽ እንዳሸንጉሊት ነው የሚጥልሽ የሚጫወትብሽ ማለት ነው። ሚስት ባላለው እወደዋለሁ አፈቅረዋለሁ ራሴን ላጠፋ ነው ብለው ጓደኛዬ ጋር የሚጽፉ የሚደውሉ አሉ። ምን ማለት ነው? ምን ያክል ነው ለራሳችሁ ያላችሁ ቦታ? እስኪ ስለ ራሳችሁ እወቁ። ምን ያክል ነው ለራሳችሁ ያላችሁ ቦታ? ትዳር ነው ኦኬ፣ ስሩ፣ ተለወጡ። አብራችሁ የምትለወጡት ሰው ምረጡ። በቃ ችግር የለውም፣ ተረዳዱ። የዱንያ ማለት የዱንያ ችግሮች ብዙ ነገሮች አሉ፣ ተለወጡ። ግን እዛ ጋር ሁለተኛ ሰው ጋር ሄደሽ ሌላ ችግር ከምታገቢ የራስሽን ችግር ሰርተሽ ፍቺው። ጎብዘሽ ራስሽን አቋቁሙ። ጎብዘሽ የራስሽን ምርጫ ኖሪ። ሁለተኛ መግባት ምርጫ አታድርጊው። ትጎጃለሽ፣ ትሰበሪያለሽ። ወንድ ልጅ ለስሜቱ ይፈልግሻል። ከተጠቀመብሽ በኋላ ይጥልሻል። ዞሮ 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 እዛቸው ሚስቱ ጋር ነው የሚሄደው። ብዙ በቤተሰብም ዙሪያ አይቻለሁ፣ ብዙ ሰዎች አይቻለሁ። ገንዘብ ከሆነ ገንዘባችሁን ይጠቀሙባችኋል። ስሜት ከሆነ ስሜታችሁን ይጠቀሙባችኋል። ከዛ ዞሮ ዞረው በባሌም በቦሌም ብለው ይቅርታም ብለው ምን ብለው መጀመሪያ ሚስታችሁ ጋር ነው የሚመለሱት። እናንተ ወዳቂ ናችሁ። ወዳቂ ትሆኛለሽ፣ አንቺ ወዳቂ ትሆኛለሽ። ስለዚህ አንቺ ሰርተሽ ያልፈታሽውን ችግር ሀብታሙ እንዳግብቼ ችግሬ ይፈታል ካልሽ ችግሮችን ነው የምታገቡት። ሲጀመር ከወንድ ምንም ከማንም ሰው ወንድ አይደለም ከማንም ሰው ምንም ነገር ጠብቃችሁ አትጠብቁ። ጠብቃችሁ አትኖሩ። በቃ ጤና እስካላችሁ ድረስ ሰላማዊ ሰው እስከሆናችሁ ድረስ ምንም አይነት ስራ ሰርታችሁ ራሳችሁን መቻል ትችላላችሁ። ቻሉ ራሳችሁን። እንዴ ለምንድን ነው እኔ ጤናማ ሆኜ እግር እጅ ሰጥቶኛል? ለምንድን ነው ከሰው የምጠብቀው? ለምንድን ነው ከወንድ እጅ ለመጠበቅ የምትፈልጉት? ለምን? የምር በራሳችሁ ሲተማመኑ፣ ጎበዝ ሁኑ። ትዳርም ውስጥ ሆንሽ ትዳርም ውጭ ሆንሽ ስራ ስሪ። ስራ የህይወትሽ አካል ይሁን። ከማንም ሰው ሳንቲም አትጠብቁ፣ ከአላህ ውጭ ማለት ነው። ዛሬ ቢሰጣችሁ ነገ አያደርግላችሁም። ሞራላችሁ ላይ ይረማመዱባችኋል። አንቺ ተቀምጠሽ ስራ ካልሰራሽ አንድ ቀን ሊያደርግልሽ ይችላል። ኢቭን ባለሽ እንኳ ቢሆን 2 ቀን 3 ቀን ሊያደርግልሽ ይችላል። ከዛም በኋላ አንቺን አስቀምጬ እየቀለብኩ ነው የሚልሽ። በሞራልሽ ላይ ይረማመድብሻል። ምንም ነገር ይሁን ስራ ስሩ።
አይምሯችሁ ረፍት ያገኛል። ምንም ነገር ስሩ ስራ። የባል ጥገኛ ትሁኑ፣ የቤተሰብ ጥገኛ ትሁኑ፣ የማንም ሰው ጥገኛ ትሁኑ። የማንም ሰው ጥገኛ ለመሆን አታስቡ። የማንም ሰው ጥገኛ ለመሆን አይምሯችሁን እንዳስብ አታድርጉት። ስትደዋወሊ አፍላ ፍቅር ላይ ሆነሽ ምናምን እንደዚህ አረግልሻለሁ እንደዚህ ሆንልሻለሁ ምናምን አንቺን ወሬ እስከሚያገኝሽ እስከሚጠቀምብሽ ድረስ ነው ወሬ። ከዛም በኋላ ግን ከተጠቀመብሽ በኋላ እንደሚፈልገው ከተጠቀመብሽ በኋላ አያቅሽም፣ አታውቂውም፣ ሌላ ሰው ይሆናል። ትደነግጫለሽ። አረብ ሀገር ላይ ሀብታም ወንዶች አሉ የምትሉ ሴቶች እያንዳንዱ ከአረብ ሀገር ሀብታም ወንድ ጀርባ የእያንዳንዷ ሸቃላ እንባ አለ፣ የእያንዳንዷ የሸቃላ ገንዘብ አለ። ዝም ብለው ሀብታም አልሆንም። ዝም ተብሎ አረብ ሀገር ላይ ሀብታም አይኮንም። 3-4 ስራ መስራት አለባችሁ፣ መጠንከር አለባችሁ፣ ወይም ደግሞ ጥሩ ደመወዝተኛ መሆን አለባችሁ። አረብ ሀገር ላይ እናውቀዋለን ሀብታም ለመሆን ማለት ነው። እና እኔ ሀብታም ብዬ የምለው ሰው ሀብታም የምለው በዚህ ሰዓት ላይ የሰው ገንዘብ የማይበላ የሰው እንባ የሌለበት በላቡ የሚተዳደርን ሰው ነው ሀብታም ነው ብዬ የማስበው። ምንም ይሁን ያ ነው ለእኔ ሀብታም እንጂ ዝም ብላችሁ ይሄ ታዋቂ ሰው እንደው እንደ ታዋቂ ሰው ችጋራም የለም። ንገራችሁ ታዋቂ ነው አለው ይረዳል፣ እንደዚህ ያደርጋል። ሚዲያ ላይ ለይምሰል፣ ለይውልኝ፣ ለእይታ ለእንደዛ ነው የሚጠቀሙት። ምክንያቱም ትኩረት ለማግኘት ነው። ሚዲያ ላይ ያሉ ሰዎች የሚረዱት የሚያደርጉት እያንዳንዱን ነገር የሚያደርጉት ምን ለማግኘት ነው? ትኩረት ለማግኘት ትኩረት ለመሳብ ነው የሚያደርጉት ማለት ነው። ምክንያቱም አላቸው እንዲባል በቀላሉ ሰው አይን ውስጥ ለመግባት። ከዛም በኋላ ጀርባቸው ግን ባዶ ዜሮ ነው፣ የለም። ግን ዝም ብላችሁ ሚዲያ ላይ ያለውን ሰው እያመናችሁ ዝም ብላችሁ የምትከተው ይሄ ለኔ ብላችሁ ለእንደዚህ ቢሆን ለኔ ህይወት ቢሆነኝ የህይወት ያጋር ቢሆን እንዲሆን እመኛለሁ እንደዚህ ይላለሁ ብላችሁ ዝም ብላችሁ በባዶ የምታልሙ ሰዎች ዱዓ አድርጉ። አላህዬ የተሻለ ነገር እኮ አለ፣ ብዙ ነገር እኮ አለ። አላህን ብትጠይቁ ትዳር ከአላህ ነው፣ ከአላህ ጠይቁ። መታችሁ እንደገና ሁለተኛ ችግር አግብታችሁ መታችሁ እንደገና እዚህ ፈረደበት ህዝብ ላይ መታችሁ እንደገና አታለቃቅሱ። እንዴ ትናንትና አልነበረም ይሄ ወንድ በህይወትሽ? እዚህ የደረሽው በቤተሰቦችሽ እገዛ፣ በአላህ እገዛ ነው። ስለዚህ ወደፊትም መጠንከር መጎበዝ ትችያለሽ። በርቱ፣ ወንድ አታሳዱ። እውነቴን ነው የምላችሁ። በተለይ በአሁን ሰዓት ላለ ወንድ የሚለቀሰው ራሴን አጠፋለሁ የሚባለው በአሁን ሰዓት ላለ ወንድ አረ እንደው ጉድ። እኔም አንዳንድ ጊዜ እውነት ራሴን አመሰግነዋለሁ። ምክንያቱም በቃ ራሴ ቢዚ ነኝ። እንደዚህ አይነት ነገር አላይም፣ አልሰማም። የሆነ በራሳችሁ ዓለም ቢዚ የምትሆኑበት አለ። በጣም ቢዚ ነኝ ወላሂ ነው የምላቸው። ራስን ማካበድ አይደለም። አልሰማም። ይሄ ሚዲያ ጀምር ያለው ከስራዬ ቀጥሌ እዚህ ሚዲያ ላይ ካለዛ ደግሞ የሆነ ስልኬ ላይ ምናምን ከሰው ጋር እንኳን የምደዋወልበት ጊዜ የለኝም። ማንም ሰው ደውሎ ቶሎ አያገኘኝም። በቃ በራሴ ዓለም ቢዚ መሆኔን በጣም ወደዋለሁ። በቃ ቢዚ ሆኑ፣ የራሳችሁን ስራ ፍጠሩ፣ ኦንላይን ላይን ስሩ፣ ዩቱብ ስሩ። ገንዘብ አለው። ገንዘቡን ብቻ አይደለም እራሳችሁን ቢዚ ያደርጋችኋለን። ከመጥፎ ነገር እቅብ ያደርጋችኋል። ይይዛችሁ ወይ ተማሩ፣ ትምህርት ተማሩ፣ ኦንላይን ላይን በቃ ይይዛችኋል። ከሰው ጋር አያገናኛችሁም። ከስራ ቶሎ ብላችሁ ስራ ጨርሳችሁ እዛ ጋር ነው ቢዚ የምትሆኑት። የሆነ ቡዝን የምትሉበት ነገር የለም፣ የምቦዝኑበት ነገር የለም። ስለዚህ የስራ ሰው ሆኑ፣ ሙያ ተማሩ፣ የሙያ ሰው ሆኑ። አብዛኞቻችሁ ስህተት ላይ የምትወርቁት አሉባሌ ላይ የሚወርቁ ሴቶች ናችሁ። የምትሽለጠለጡ በየቦታው እዛም አለው እዚህም አለው እዛም አለው እዚህም አለ የምትሉ የምትሽለጠለጡ ሴቶች ናቸው። አብዛኛውን ስህተት ላይ የምትወድቁት እዩኝ የምታበዙ ሴቶች ናቸው። አብዛኛውን ስህተት ላይ የምትወድቁት የስራ ሰዎች ጊዜ ስለማይኖራቸው ቢዚ ስለሆኑ አይገኙም፣ ስህተት ላይ አይገኙም በጭራሽ። ስለዚህ ራሳችሁን ቢዚ አድርጉ። ችግር ለማግባት አትቸኩሉ እና
ራሳችሁን ስታጠፉ ደግሞ የኢትዮጵያ ሕዝብ ማማከር አይጠበቅባችሁ። ምን ነው አልበዛም እንዴ? የምር